እጄ ንጹህ ነው። እሺ ሰላም ሰላም፣ እንዴት ተከታታዮቼ እንዴት አላችሁልኝ? እግዚአብሔር ሰላም ባላችሁበት ይብዛላችሁ እና እንዴት ናችሁልኝ? አለሁላችሁ እኔ ያው ዛሬ ደግሞ ለመክሰስ የሚሆን ብርድ አይደል? አሁን ለመክሰስ የሚሆን እየሰራው ነው ማለት ነው። እና እንደዚህ ነው የሚሰራው። ይቅርታ እጄ ንጹህ ነው። ጓንት ለምን አታረጊ ምናምን እንዳትሉ፣ እጄ ንጹህ ነው። እጄን ታጥቤያለሁ። ይሄ ጓንት ሳረግ ምናምን ላስቲኩ ቶሎ ቶሎ አያሰራኝም። ስለዚህ እኔ እጄ ንጹህ ከሆነ ቆሻሻ ካለ ሙልጭ አድርጌ ከታጠብኩኝ ምንም ችግር የለውም ማለት ነው። እና እንደዚህ እያረኩኝ አብረን እንሰራለን እና ሰርተን አብረን እንበላለን ከሰዎቻችን ጋር ይደርሰናል። መቼም እኛ ጾም ያሌለው ነው እየሰራው ያለሁት። ያው እነሱ ብዙ ጊዜ እኮ በስጋ በምናምን ብዙም አይፈልጉም። ብዙ ጊዜ ስጋም ስለሚበሉ ይህ ደግሞ እንደዚህ ጨርጌ ከሻይ ጋር ደስ ይላል። ኦኬ። እና እናንተ እንደፈለጋችሁ መስራት ትችላላችሁ። ለ45 ደቂቃ ታቦካላችሁ። የምታቦኩት በምንድነው ስሙ? በዘይት ውሃ። ጾም ካልሆነም አጾሙ ደግሞ እንቁላል አርጋችሁ መስራት ትችላላችሁ ማለት ነው። ስለዚህ ብዙም የሚከብድ ነገር አይደለም ልላችሁ ፈልጌ ነው ውዶቼ። እኛ ሀገር ራሱ የገጠር ልጆችን እናውቅበታለን። እንደዚህ አይነት ነገር ቢጥሌ ምናምን እየጋገርን ድሮ እንደዚህ ህፃን ሆነን ማለትም ቤተሰብ ምንድነው ቂጣ ሲጋግሩ ከላው ላይ ያስቀሩና ትናንሾች ሆነን ማለት ነው እንደዚህ አይነት ቢጥሌዎችን እንጋግራለን ማለት ነው ለራሳችን። እና ስለዚህ አያቅተንም ለማለት ፈልጌ ነው እንደዚህ አይነት ነገሮች። ያው የከተማ ልጆች ዳቦ ምናምን ነው እንጂ እንደኛ ይሄ ቄንቀሎ ነው ቢጥሌ ምናምን የሚባል ነገር አያውቁም። ያው የከተማ ሰውና የገጠር አንድ አይደለም። እኛ የገጠር ልጆች ስንሆን እናሳርሳለን። የከተማ ሰው በብዛት ገዝቶ ሸምቶ ምን ብሎ ስለሚበላ ችጋራም ናቸው ማለት አይደለም። እንደዚህ አይነት ነገሮች ያው እነሱ አያውቁም ለማለት ፈልጌ ነው። ቂጣ እኮ እኛ ሀገር ራትም ይበላል። አሁን የከተማ ላይ ቂጣ በልቶ ያድራል። እኔ በልቶ ያድራል። እኛ ሀገር ማለትም የገጠር ልጆች በቃ ችግር የለበትም። ያገኘውን በልቶ ያገኘውን ጠጥቶ ወተት በወተት ምናምን። ኧረ በስመ አብ በጾሙ ወተቱ ምናምኑ። ኧረ ተይ መሳይ እንዴ ምን ሆነሽ ነው? ሀገር ሰላም አይደለም ትላላችሁ ከዛም በኋላ እና እንደዚህ አድርገን ያው ቦታው ስለማይበቃኝ ነው በእጄ ላይ እያሳሳሁት ያለሁት። ሰባናክ ነው አይደል የሚባለው? ይሄ ነገር ሰባናክ ነው መሰለኝ። ሰባናክ እንደዛ ነው ግን የሚባለው። ቀለል ያለ ነገር ቤታችን ውስጥ ራሱ መስራት እንችላለን። በብዛት እነሱ ከውጭ ነው የሚገዙት፣ ግን ቤት ውስጥ እንዲስርት አድርገን ትኩሱን በሻይ በምናምን ቀረብ ስናደርግላቸው ማሻአላህ ተባረከላህ ብለው ይበላል ማለት ነው ውዶቼ። እና ከስር እንትኑ ላይ ላርግ መሰለኝ ቦታ ስለማይበቃኝ እና ውዶችዬ አዳዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት እና እያደረጋችሁ አበረታቱኝ። እኔ እህታችሁ አይደለሁም ወይ? አበረታቱኝ ውዶቼ፣ የኔ ውድ ተመልካቾች። ስለዚህ እዚህ ጋር ያዘጋጁት አለ። ትንሽ ግን እንትኑ አንሶብኛል። ያው ይሁን ችግር የለውም። ማለትም እንትኑ በዛበት ትንሽ ሽንኩርቱ አረንጓዴው አነሰ። ምንድነው የሚባለው የኛ ሀገር ታያት የጎመን ቅርዳዲና የበርበሬ ዛላ ለባልሽ አታሳይ ይባላል። ለምን ቢባል ጎመንም ሲቀቀል ሽኩክ ነው የሚለው። ይሄም ሰበናክ ነው የሚባለው ነገር እኔ በቃኛ ምናምን ብዬ ያዘጋጀሁት አልበቃኝም ማለት ነው። ስለዚህ እንደዚህ አድርገን ውዶችዬ እንዲች እናጋጥማታለን ማለት ነው። ይታያል። እንደዚች ግጥምጥም እንደዚች
እቺንም ወደዚህ ግጥምጥም እናረግና እንዳይፈነዳብን ዩሲ ማሻአላህ ነው። ቅርጽ እንዲሰጥልን እንደዚች እስቲ ጋር አያምርም? አርጉልኝ ላይክ ኮሜንት ውድ ተመልካቾቼ እና እንደዚህ እያረግን በፈለጋችሁት ነገር መስራት ትችላላችሁ። በፈለጋችሁት ቤት ውስጥ ባለ ነገር ማዘጋጀት ትችላላችሁ። ጣዕሙ ምናምን ለየት ያለ ነው። እውነት ከመላችሁ በላይ አሰራሩን ሙሉን አሳይን እንዴት ነው የሚሰራው ካላችሁኝ ኮሜንት ላይ መቼም አረብ ቤት ተቀምጣችሁ ይሄ አይጠፋችሁም። አብሶ በረመዳን ሰዓት በጣም ነው የሚሰራው። በረመዳን ሰዓት ይሰራል። ባይሆን አገር ቤት ያሉ ልጆች ምታዩን ካላችሁ አገር ቤት የአገሬ ልጆች የወንዜ ልጆች ካላችሁ ችግር የለውም አሳይን እንዴት ነው የሚሰራው ካላችሁ ዱቄት ነው። ስኳር ትንሽ ያስፈልጋችኋል። የምትፈልጉትናል ስኳር፣ ጨው፣ ዘይት፣ ውሃ ትንሽ ሞቅ ያለ ብዙም ያልቀዘቀዘ ብዙም ያልሞቀ። ለምን ያው ስንዴ ስለሆነ ስንዴ የትኛውም ሰዎች ታውቃላችሁ የከተማም የገጠር ሙቀት በጣም የጋለ ነገር አይፈልግም። ስለዚህ ምንድነው የምታረጉት ትንሽዬ ብርዱን ለቀቅ ያደረገ ዳቦ ስናቦካ እንዴት ነው ልክ እንደዛ ማለት ነው። ላቅርብላችሁ እዚህ ጋር ያው ከረሩ ወደ ላይ ወጥቶብኝ ነው እንጂ ሌላ ነገር አይደለም እላችኋለሁ የኔ ውዶች። እና ከዛን እንደዚህ አድርገን እና ዘይት ውሃ ዘይት የትኛውም ዘይት ይሆናል። የወይራ ዘይት ማለት የሚባለው እኛ ሀገር ዘይቱ ማለት ነው። ዘይቱም ይሆናል የምግብ ዘይትም ይሆናል ችግር የለውም። ዘይት ነው ምንም ለውጥ የለውም። እና ሎሚ የተጨመቀ ሎሚ ያስፈልጋችኋል። ሎሚው እዚህ ላይ ነው የሚደረገው እንትኑ ላይ ማለት ነው። ሰበናኩ ላይ ማለት ነው እሱ ላይ ይደረጋል። ከዛ ጣም እንዲሰጣ ማለት ነው ጨውም ትጨምራላችሁ። ሊጡ ላይም ታረጋላችሁ። የሚበቃችሁናል በስቶ ጉምዝዝ እንዳይልባችሁ። ስለዚህ ሁለቱም ላይ እያያችሁ የሚበቃናል የምትሉትናል ታረጉበታላችሁ ማለት ነው። ከዛ ለ40 ደቂቃ ወዳው ነው የሚቦካው። እርሾ ወዳው ነው የሚቦካው። እኔ አሁን 40 ደቂቃ ራሱ ይሆናል በቃ 40 ደቂቃ። ከዛ ቦካልኝ ይሄው እንደዚህ ጥብኛ የምትመስል እንደዚህ ሳሳ አድርገን እንሰራለን። ከዛም በኋላ ኦቭን ውስጥ እንከታለን። ግን አገር ቤት ኦቭን ያሌላችሁ ሰዎች በምን ይሰራል? ችግሩ እሱ ጋር ነው። ኦቭን ካሌለን ደግሞ በምን ይሰራል ነው? በከሰል ይሆናል። ከሰል ይሆናል እውነት ከሰል የሆነ ክድን ያለ ነገር ላይ ለምሳሌ ኬክ ራሱ ከሰል ላይ እኮ ይሰራሉ አይቻለሁኝ። እና ይሰራል። ምንም የሚያቅተን ነገር የለም። ዋናው እንዴት እንደሚሰራ ከምን እንደሚሰራ ማወቅ ነው እንጂ ምንም ችግር የለውም። እና እንደዚህ አድርገን ከዛን ሲበስልም አሳያችኋለሁ ከረሩ እንዴት እንደሚያምር። ያው እኛ ጋር ክረምት ልጆች ምናምን ስላሉ ይሰራል። በጣም ነው የሚያምረው እና ሲበላም ጣዕም አለው። እኔ ከውጭ ተገዝቶ ከሚመጣው እንደዚህ ቤት ውስጥ የሚሰራውን ነው እኔ የምበላው የምወደው። እኔ አልወድም ከውጭ የሚገዛ ነገር በተፈጥሮዬ አልወድም። እና እንደዛ ነው እላችኋለሁ ውዶች፣ የሀገሬ ልጆች የወንዜ እና እንደዚህ እያደረግን እና ለማዳሜ
ለልጆቿ አሁን መክሰስ ላይ ቁጭ ያሉና ያው ልጆቹ ቁጭ አይሉም። እሷ ቁጭ ብላ ከቡናዋ ጋር ቀሽ ታደርጋለች። እኔም አንድ ሁለቷን ቀጭ አደርጋለሁ። ለምን ብትሉ እኔም ብርድ ነው ያስፈልገኛል እኔን ማለት እንዴ አይደል እንዴ ብሏል ያገሬ ሰው። እንደዛ ነው። አብረታቱኝ እላችኋለሁኝ። አሁን ረመዳን ሊገባ ነው። ለረመዳን ስሰራ ምስል ስሯሯጥ ግን ላልሰራም እችላለሁ። ዩቲዩብ ረመዳን ላይ ብዙም አይመቸኝም እኔ ብቻ ስለሆንኩኝ። ውሎዬን ወይ ላሳያችሁ እችላለሁ እንዲህ ስወዳድቅ ሲደካክመኝ። እኔ ስሰራ አይደክመኝም። ከፍጡር በኋላ በጣም ክላስ ለማጽዳት ስሮጥ ምን ለማለት ስሮጥ ያኔ በቃ ሁሉን ነገር ጨራርሼ ሁለተኛ አዛን ወጥቶ እነሱ ወደ መስጊድ ሲሄዱ ያኔ ነው በቃ ድክም የሚለኝ። ድክም ሳህን አጥቤ ብርጭቆ የሻይ አጥቤ የቡና ፍንጃል አጥቤ ምስል ያኔ እናቴ ላለሁኝ እናቴ አጠገቤ ብትሆኚ ይሄኔ እርዳታሽ ይሄ እማሆይ ድረሽልኝ እርዳታሽ ይሄን ጊዜ ያስፈልገኛል እላታለሁ ማለት ነው እናቴን። እና እንደዛ ነው ዶሲ መራቂ እናለኝ። ማን አንስቶኝ ነው እያወራው ነበር ለነገሩ። በድንገት ስጠራ ስሮጥ በቃ ላቸው ላይ ዘጋሁኝ። ወይ ምኑን አይሆን በዛ የጠፋችሁ እያሉ ይሆናሉ ምስኪኖች። እኔ እዚህ ጋር ስራ ይዤ ነው የጠፋሁት። በምንም ምክንያት አይደለም የጠፋሁት። እና ሀገር ቤትም ስንገባ እኮ እንደዚህ እየሰራን ራሱ ገበያ መክፈት እንችላለን አይመስላችሁም? ይበላል ኢትዮጵያ ሰውም እኮ አብሶ እኛ ጋር ሁሉ ነገር ይገኛል። ማጣፈጫዎች ምናምን የተለያዩ ነገሮች። ይሄ ሰባነክ ነው ሰባነክ የሚባለው ነገር ካልተገኘ አይላቅም እንጂ ሊገኝም ይችላል። አሁን ምን የጠፋ ነገር አለ ኢትዮጵያ ምድር ላይ? እግዚአብሔር የተመሰገነ ይሁን። እና እንደዚች አድርገን ቆንጆ የሆነች ቁርስ አብሶ መክሰስ ላይ ልጆች ከትምህርት ቤት ሲገቡ፣ ባሎች ካሏችሁ ደግሞ ለባሎቻችሁ ከስራ ሲገቡ ከመንግስት ሰራተኛም ከሆኑ ካልሆኑ ግድ መንግስት ሰራተኛ የሆነ ብቻ ነው መክሰስ የሚበላው። ያልሆነ ከስራ ሲመጣ ወጣ ብሎ ሲመጣ አባኪያ ባባኪያ እያል ከዛን እቺን በቃ ከሻይ ጋር አፍልተንለት ፈታ አድርገ ነው ዘና ስናደርገው በቃ እና እንደዛ ነው ዶቼ። ምን ትላላችሁ እናንተ? ይሄን ትደግፉኛላችሁ ወይስ ትክክል ለምን ትላላችሁ? ለሀገራችን ያብቃን። መጀመሪያ ቸሩ መድኃኒዓለም የእስራኤል ንጉስ ሙስሊም የሆናችሁ አላህ ጌታ ፈጣሪያችን ለሀገራችን ለምድራችን ያብቃን እንጂ ለሚሰራው ነገር እኛ ዝግጁ ነን። ምንም የቀፈን ነገር የለም። እኛ ኢትዮጵያኖች አረቦችም እኮ ለዚህ ነው የሚወዱን። ምንም የሆነ ነገር አሳይቷችሁ እኔ አሁን ማዳሜ በምልክት ራሱ የሆነ ነገር እንደዚህ ብላ ከነገረች ያ ነገር ወዳውኑ ጭንቅላቴ ውስጥ የሚለው ይገባኛል። አሁን በቃ እኔ እንጃ በቃ ጎበዞች ለምን ለወጣንበት አላማችንን ስለምናቅ ምንም አያቅተንም። ኢትዮጵያኖች እኮ በሄድንበት ቦታ በሙሉ ውዶች ለኛ ውዶች። አንዳንዶቹ አሉ እንጂ የሚያሰድቡን እንጂ ሌሎቹ አላማ ያላቸው ጎበዞች፣ ጀግናዎች፣ የሀገሬ ልጆች። ወንድ ሴቱ ጀግና ነው የሀገሬ ልጅ። አብሶኛ ቅመሞች፣ የራሳችን ቅመሞች። እኔ የኬሌ ቅመም አይደለም። እኔ ለራሴ ቅመም ነኝ ለራሴ እንጂ ለሰው ለምን? ለነገሩ እኮ እኛ የሌለንበት ቦታ አይጣፍጥም። እኛ ኢትዮጵያኖች ያሌለንበት ቦታ በሄድንበት፣ በረገጥንበት፣ በተራመድንበት ሁሉ ነገራችን ፍቅሽ ያልነን። ስንሰራ እናምራለን፣ ስናዘጋጅ እናምራለን፣ እናረካቸዋለን። ሰዎቻችንን አጠገባቸው የምንሰራውን ሰዎች
ውድድ እኮ ነው የሚያደርጉን። ገባችሁ? ከጽዳታችን ጽዳታችን፣ ከጉልበታችን ጉልበታችን መሯራጥ ስንወድ ኧረ በስመ አብ እንለያለን እኮ። ትለያላችሁ የሀገሬ ልጆች። አንኳኳባችሁ ቀርታሽ ውዶቼ፣ እኔ ማሮች እና ስለዚህ እዚህ ጋር ዱቄት አለኝ እና እንደዚህ ሰርቻታለሁኝ። እንደዚህ ማሻአላህ ሀቢብቲ። ከዛ ሲበስልም ደግሞ አብረን ኦቭን እንለኩስ አብረን። እሺ ኦቭናችንንም እንለኩሳለን አብረን። ዛሬ ውሏችን ከሰዓት መልስ አብረን ነን። አብረን ውሎሽን ለማን ላውራ? ለራሴ ላውራ፣ ለጓደኞቼ፣ ለእናንተ ለቤተሰቦቼ፣ እንደ እናቴ ልጆች እማያችሁ የሀገሬ ልጆች እና እንደዚህ አድርገን አብረን ቆይታችንን እናደርጋለን የኔ ቆንጆች። እንደዚህ እያደረግን ስራችንንም እየሰራን ፏፍክሽ እያልን እኛ ምን ጎሎብን ታዲያ? ኢትዮጵያኖች ሁሉ በእጃችን ሁሉ በደጃችን። የምሬን እኮ ነው ማርያምን። እኔ በበኩሌ የምሬን ነው። እኛ ጎበዞች ነን ስንሰራ፣ ማዳሞቻችን ይወዱናል። ደግሞ አንዴ ካመኗችሁ አመኗችሁ ነው። በቃ በምትሰሩት ነገር አንዴ በቃ ጥራት ምን ካላችሁ በምንም አይነት ነገር በቃ እናንተ እምነታችሁን አለማጉደል በዛው መቀጠል። ካመኗችሁ ሰው ልጅ እምነቱን ጠብቆ ስራውን ከሰራ በቃ ምን ከእናንተ የሚፈለገው ሌላ ነገር የለም። ለሰው ልጅ የትም ሂድ የትም ስራ የትም አገር ቤትም ብትሰራ እዚህም ብትሰራ ዋና የሰው ልጅ እምነቱ ነው። እምነት ካለው የሰው ልጅ ዋው ይባላል። እኔ ምንም ሰርቼ እዚህ ቤት አይ እንዴት ሰራሹ ሲሉኝ ደስ ይለኛል። ችክም አድርጌውን ነገር ሰጥ ማድረግ እወዳለሁ በተፈጥሮዬ እና ስለዚህ በቃ ደስ ይለኛል። እነሱ እንደዛ ሲሉኝ ደስ ብሏቸው ነው የሰራሁትን ነገር ሲመገቡልኝ ሲበሉ ደስ ይለኛል። ማንም ሰው የሰራችሁት አገር ቤት ሆኜ አሁን እኔ ለምሳሌ የሆነ በቃ እንጃ ምን ልበላችሁ እቺ ልጅ እንደው ራሷን ካበች ራሷን ቆለለች እንዳትሉኝ እንጂ ማርያም የምሬን ነው። በቃ እንጀራ ስጋገር ምናምን ቆንጆ እንጀራ ስጋገር ጥፍ እያደረኩ ለሰው ስሰጥ ምናምን በቃ ደስ ይለኛል። እና አንድ ጊዜ እንጀራ የሆነ ሰው ምን እንደኔ ታውቃላችሁ? ሀገር ቤት ሆኜ እሷ እኮ እንጀራ በእጇ ትታ በእግሯ ብትሰራ እንጀራዋ ያምራል ምናምን ብሎ አለኝ ማለት ነው የሆነ ሰው። ከዛ በዛ ወር ያ እንጀራ በቃ ያ ዱቄት ከዛ ቤት እስከሚያልቅ ያ እንጀራ ለምሳሌ ነገ መጋገር ከሆነ ዛሬ ማታ አቅኜ ጠዋት ከላዩ ላይ ውሃውን አፍስሼ መከራይ በልቼ ያን ከዛ ቤት አለቀ። ከዛ በዛው ወር በዛው ጥቅምት አይደለም ህዳር ተሳት አይደለም መስከረም ጥቅምት ወር እኔ እንጀራ አይሆነኝም። እንጀራ አበደል በቃ እንደዛ አይነት ነው የሚሆንብኝ ሁሉ ጊዜ። ግን ከአገር ቤት ከወጣሁኝ እዚህ ከመጣሁኝ ጋግራለሁ። እንደዛ ሆኖብኝ አያውቅም። ግን አገር ቤት ሆኜ ጥቅምት እኔ እንጀራ አይሆነኝም። በጣም ያስቸግረኛል። በጣም ከምላችሁ በላይ ማለት ነው። መከራዬን ነው የሚያበላኝ። እና ወይ ጠቆረ ጨለማ ውስጥ ገብቼ ኦቨን ውስጥ እንከታለን። አብረን ነው ዛሬ ውሏችን የኔ ውዶች። እና የምትወዱኝ የምታከብሩኝ በሰብስክራይብ በላይክ በሼር በኮሜንት እያደረጋችሁ አለንልሽ ውዴ እህታችን የኛ ጀግና በርቺ
ምንድነው የሚባለው የአረብ ሀገር ጀግና ሰርታ ራሷን ለመለወጥ የምትጣጣር የምትሯሯጥ ጀግና እህታችን እያላችሁ አበረታቱኝ እላችኋለሁ ውዶቼ። ኦቨን ውስጥ ስከት ላልታያችሁ እችላለሁኝ፣ አይመቸኝም። ይሄን ይዤ ወደ ውስጥ መክተቱ ማለት ነው። ይከብዳል። ይሄ እንትኑ በልስትራው ነው የሚባለው፣ በልስትራ ነው የሚባለው። ያው እናንተ ባለስትራ ምናምን የሚባል ይሄ ቋንቋ ራጆች ናቸው የሚችሉት፣ እኔ አልችልም። የዳቦ መጋገሪያ ማለት ነው። እና ጋግረን ከረሩንም ምኑንም አብረን አይተን አብረን ፍክሽ ብለን ደግሞ ሌላ ጊዜ ሰራለሁኝ። እንትኑን ሳላሳንስበት ማለት ነው። ምን የሚባለው ሰበነኩን ሳላሳንስበት አብረን ሰርተን በደንብ ያኔም እንትን እንላለን። ለዛሬው ግን እቅርታ በቅርታ እለፉ እሺ ውዶች። ከትቻለሁ ኦቭን ውስጥ ገባችሁ። ጨለማ ውስጥ እንቁባችሁ። ቆይ ማብራቱን ላብራ። የኛ ቤት እንትን ደግሞ ይሄ ማቀዝቀዣ ንፋስ አለው። ስለዚህ የውስጡን ማብራት አልችልም። እና እንደዚህ ያንን ውዶች፣ የኔ ቅመሞች፣ የሀገሬ ልጆች እንደምታበረታቱኝ አዳዲስ ከሆናችሁ ደግሞ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰብ እንደምትሆኑ ተስፋ አደርጋለሁኝ። ነባሮችም ደግሞ እንደምታበረታቱኝ ተስፋ አደርጋለሁኝ። እና ተስፋዬ እናንተ ናችሁና እናንተ ካያችሁኝ፣ እናንተ ካበረታታችሁኝ እኔ ትልቅ ደረጃ ላይ ደርሳለሁኝ ውዶቼ፣ የሀገሬ ልጆች። እና አበረታቱኝ ነው ኋላ የሚያያችሁ። ያው ሄጄ ስመለስም አያችኛል እንደዚህ ይሻላል ይዤ ከምዞር ይዤው ከምዞር እንደዚህ ይሻላል። አይመስላችሁም? ያገሬዎች የኔ ቆንጆች። እና ሀገር ቤት ስንገባ እንደዚህ እየሰራን የማዳም ቅመሞች ነው። እኔ እንደዛ ማለት አልወድም፣ ለምን እንደሆነ አላውቅም። እኔ የምወደው ቅመም በቃ ለራሴ እኔ ራሴ ቅመም ነኝ። ሌላ ቅመም ለምን አስፈላጊ ሆነ? የሌላ ሰው ለምን እንትን እላለሁ? አይመስላችሁም? ታዲያ ትቃወሙኛላችሁ? ምን ይመስላል? እስኪ አስተያየት ፈልጋለሁ እዚህ ላይ ማለት ነው። አስተያየት አድርጉልኝና እንዳላንኳኳባችሁ በጣም እየተጠነቀቅኩ ነው። እናንተ ዩቲዩበሮች እስኪ ካላችሁ ኮሜንት አድርጉልኝ። ከትከት ዳይመንድ አመጣ ምን ትላላችሁ? እኔ ብዙ ጊዜም ሰርቼበትም አላውቅም። በእርግጥ 2026 የዳይመንድ ስትሉ የዳይመንድ ክፍያ ክፈሉ ይላችኋል። በቃ ዞሮ ክፍያ ፈጽሙ እያለ ነው። ለማንኛውም ምንም ማድረግ አይቻልም። ያው ክፍያ ደና ክፍያ ያላችሁ ዩቲዩብ የሚከፍላችሁ መክፈል ትችላላችሁ። እኔ ዩቲዩብ እስከዛሬ ከፍሎኝ አያውቅም። እስኪ ዩቲዩብ ለምን እንደማይከፍለኝ ለምን እንደማይከፍለኝ አውቃለሁኝ። ግማሽ ጎኑን ቪው ስለሌለው ነው። ቪው የለውም። ቪው እንዲኖረው እናንተ እያያችሁ አበረታቱኝ። ስለዚህ ስለ ዩቲዩብ አንድ ቪዲዮ ሰራላችኋለሁ ብዬ ነበረ ትላንትና በለቀኩላችሁ ቪዲዮ ላይ እስኪ ሆዲፍጆ ብሏል ያገሬ ሰው። ሆዲፍጆ እና አንዳንድ ሰው ማመን ሰውን በገንዘብ ዙሪያ ጭራሽ ሰው ማመን አስፈላጊ እንዳልሆነ በብዙ ነገር ተምሬያለሁኝ። እኔ ደግሞ በሕይወት ዘመኔ ሰውን አምናለሁኝ። ሰውን አሁን ከሰው ጋር እምነት በቃ እኔ ለሰው ታማኝ እንደምሆን ሰው ለኔም ታማኝ እንደሆን ፈልጋለሁኝ። ግን አንዳንድ ሰዎች እንደዛ አይደሉም። በቃ ሰው ስንባል
በጣም አስቸጋሪ የሆኑ ፍጥሮች ነው። እውነት ሰው በሰው ላይ የዚህን ያህል ድራማ መጫወት በጣም ከባድ ነው። እኔ ግን ወደ ትልቅ እንትን ለመሄድ እየተዘጋጀው ነው ያለሁት በዚህ በዩቲዩብ ነገር የተነሳ ማለት ነው። ከሰው ጋርም ልጋጭ እችላለሁኝ። በትልቅ እና ሀቢባም ጋር ሊሄድ እችላለሁኝ። እነሱ ናቸው እንደዚህ ያን ነገር አብጠርጥረው ነገሩን እንትን የሚሉልኝ። እኔ ዩቲዩቤን ከሰው ላይ ነው የገዛሁትም በትንሽ ብር አይደለም። ዩቲዩብ ትዝ ካላችሁ ወይ የምታዩ ልጆች ወይ ከኔ ጋር የተማራችሁ ልጆች ልትኖሩ ትችላላችሁ። እነ ተወልደ እነ ናይ እናስተምራለን ስለ ዩቲዩብ አከፋፈት ምናምን ብለው ትምህርት ጀምሬ እዛ ጋ ነው ይሄ ዩቲዩብ መግዛት የምትፈልጉ መስራት የጀመረ ዩቲዩብ መግዛት የምትፈልጉ ልጆች ተብዬ የገባሁትና ልጅቷን ጠይቂያት እንዴት ነው ምናምን ስላት እንደዚህ ነው ብላኝ፣ ኦኬ በቃ ስራ የጀመረ ክፍያ የጀመረ እና እንዴት እንደምትሰሪ እናስረዳሻለን ያለውን ነገር ሁሉን ነገር ዳይሎድ እንዴት እንደምታደርጊ እንዴት መጫን እንዳለብሽ እንዴት መስራት እንዳለብሽ እናሳይሻለን። አዲያው ግን እንዲህ ሰውን የሚረዳ ዩቲዩብ ለምሳሌ ስለ ይሄን ዩቲዩብ የምታውቁ ሰዎች ታውቃላችሁ፣ የማን ዩቲዩብም እንደሆነ ታውቃላችሁ። እንደዛ አይነት ነገር ስራ ነው የሚሰራበት ምናምን ሲሉኝ እኔ ያለሁት አሁን እዚህ ነኝ። እንዴት አድርጌ እሱን መስራት እችላለሁ ስል ስመጪ ትሰሪያለሽ፣ ግን እዛ እያለሽ የምትሰሪውን አንዳንድ ነገሮች እየሰራሽ እላው ላይ እየለቀቅሽ እዚህ ስመጪ ደግሞ ትሰሪበታለሽ ሲሉኝ ኦኬ እንረዳሻለን። በዛ ላይ ደግሞ በራሳችን ቻናል ላይ እንትኑን ሰብስክራይብ እንዲያደርጉሽ ወይ ደግሞ እናስተዋውቅልሻለን ምናምን ብለው ነበረ። ግን ብሬን ከወሰዱ በኋላ ወፍ የለም ጭራሽ ባለ ዩቲዩቡ እንዴት እንደሚሰራ እንዴት ገብቼ መስራት እንዳለበት እንዴት ዩቲዩቡ ላይ መጫን እንዳለበት ምንም የነገረችኝ ነገር የለም ማለት ነው። ጭራሹኑ ነገሮቹን አንዳንድ ነገሮች ያስተካከለልኝ ያየልኝ ከሷ ቻናል ላይ ወደ እኔ ቻናል የቀየረልኝ ልጅ ነው። ትንሽ እሱን ራሱ ያሳየኝ። ከሱ ውጪ ደግሞ የሆነ ልጅ ዛሬ ስሙን አልጠራም፣ እሱን በትልቅ አመሰግነዋለሁ። ሁለት ሰዎች አሉ፣ ሁለት ልጆች፣ ሁለት ዩቲዩበሮች፣ የኢትዮጵያ ዩቲዩበሮች ካለ ምንም ብር ካለ ምንም እንትን እንደዚህ አድርጊ፣ እንደዚህ ስሪ፣ እንደዚህ ገብተሽ እንደዚህ አርጊ እያሉ ቪዲዮም እየሰሩልኝ እየላኩልኝ እንዴት መስራት እንዳለብኝ ከዛ በአካልም እንደዚህ አርጊ፣ እንደዚህ ቆራርጪ፣ እንደዚህ አርጊ እያሉ የነገሩ ሁለት ልጆች አሉ። አንዱ አዲስ አበባ ነው የሚኖረው፣ አንዱ ክፍለ ሀገር ነው የሚኖረው። እንዳጋጣሚ ይሄን ቪዲዮ ልታዩ ትችላላችሁ። ሁለታችሁንም በጣም ነው ማመሰግናችሁ። ስማችሁን አልጠራም፣ ለምን ምንም ሳላረግላችሁ በርትቼ እንድሰራ ጠንክሬ እንድሰራ ቢከፍለኝም ባይከፍለኝም እንድሰራበት አበረታታችሁኛል። እኔም ደግሞ እንዲከፍለኝም ባይከፍለኝም እኔም መስራት እንዳለብኝ እኔም ደግሞ በፊትም ጠንቅቄ ስለማቅ ዛሬ ቢጨልም ነገ እንደሚበራ ስለማቅ ማለት ነው። ግን ዩቲዩቡን አሁን ሳስበው አንዳንድ ዩቲዩብ ሳይ የተሰራ ዩቲዩቦች እየገባው እያየሁኝ እነሱ የሚሰጡትን መግለጫ አንዳንድ ነገር እያየሁኝ የተዘጋ ዩቲዩብ የገዛችሁ ልጆች ልትኖሩ ትችላላችሁ። ስለ ዩቲዩብ ማታውቁ ልጆች ምናምን ተብሎ የሚሰራ ዩቲዩብ ስላየሁኝ ይሄ ዩቲዩብ ጭራሽ የአንድ ሰው ዩቲዩብ ለምሳሌ ሰው ራሱ ባያየው መቀነስ የለበትም አይደል? እንዴት ነው ሰብስክራይቡ? የኔ በቀን ነው እየቀነሰ የሚሄደው ቀን በቀን ማለት ነው። አሁን እና በቀን እየቀነሰ ነው የሚሄደው ዩቲዩቤ ማለት ነው። የሰው ልጅ ሰብስክራይቡ ይጨምራል፣ የኔ ደግሞ ሰብስክራይቡ እየቀነሰ ነው የሚሄደው ማለት ነው። ይሄ ራሱ ምንድነው ችግሩ ብላችሁ ልጅቷን ለመጠየቅ ልጅቷን ጭራሽ አታገኟትም፣ ስልክ አታነሳም። በጣም አስቸጋሪ የሆነች ልጅ ናት። በጣም ለምን ደጋግሜ ብዙ ጊዜ ደውዬላታለሁኝ፣ ብዙ ጊዜ ላገኛት ፈልጌያለሁኝ፣ ላገኛት አልቻልኩም ማለት ነው። እዛ ጋር
ምንድነው የምላችሁ ደጋግሜ ደውልላታለሁ። ስደውልላት አላገኛትም ማለት ነው። ልጅቷን በብዛት አትገኝም። ስለዚህ አሁን ያለኝ አማራጭ እሷ የምትገኝበትን ነገር ማግኘት ነው። ቪዲዮ ልክላታለሁኝ። ምን እንደምትል ምን እንደምታወራኝ ማወቅ ፈልጋለሁኝ ማለት ነው። እና ምን ልላችሁ ፈልጌ ነው፣ አንዳንድ ሰዎች በሚዲያ ስለምናውቃቸው ታማኝ ናቸው፣ ምስኪኖች ናቸው፣ ሰውን ይረዳሉ ምናምን እንላለን። ውሸት ነው። እነሱ ለራሳቸው ብቻ ነው እንጂ እናንተ እዚህ ጋር አገኛችሁ አላገኛችሁ። እኔ ምንድን ነው ያለችኝ፣ በ3 ወር የገዛሽውን ዋጋ በ3 ወር ትመልሻለች ስትለኝ፣ እኔ እንዴ በ3 ወር መመልስ ከሆነ ለምንድን ነው እሷ በ3 ወር ውስጥ ይሄንን ብር ሰርታ ከዚህ ላይ የምታገኝ ከሆነ ለምንድን ነው ያልሰራችሁ? ምንድን ነው ያለችኝ፣ እኔ ስለቸገረኝና የታመመ ሰው ስላለኝ ነው ብላል። ወይ ዩቲዩብ ይሄ መልእክቴ ሊደርስሽ ይችላል። በዛ ሰው ያን በኔ በላኩልሽ ብር እኮ የታመመ ሰው አስታመሽበት ወይ መድኃኒት ገዝተሽበት ሊሆን ይችላል። እኔም አረብ ሀገር እኮ ሰርቼ ስንት ነገር አይቼ ነው ይሄን ብር ማመጣው። ደግሞ ብዙ ነገር ነግሬያታለሁኝ። አሁን እዚህ ጋር መናገር ማልፈልግ ማለት ነው። ስለዚህ ሌላ ይቅርና እኮ እስኪ እንዴት ሆነልሽ? እሷ ግን ቀን በቀን ቪዲዮ እየሰራኝ ነው የምትውለው። ግን እኔ ስደውልላት ጭራሽ ስልክ አታነሳም። ወይ ችግር ላይ ናት ምንድናት እንዳትሉ ለራሷ ህይወቷ እየቀጠለች ነው። ግን እዚህ ጋር እስኪ እንዴት ሆነልሽ? ራሱ ክፍያስ ጀመረልሽ? እየተከፈለሽ ነው ወይ? እንዴት ሆነ? እኔ ለብሩም ሳይሆን ሰው ቼክ ሰው ማድረግ ራሱ እንዴት ነው የሚያቅተው? ሰውን የሆነ ነገር በቃ እኔ እንጃ ብቻ ሰው ማመን በጠቅላላው አያስፈልግም ልላችሁ ፈልጌ ነው። አስፈላጊ አይደለም ሰው ማመን፣ በጣም ከባድ ነው። ሰዎች ስንባል ለዚህ ነው ከባድ ነው ያልኳችሁ። እና ሙሉን እኔ አሁን ለምሳሌ እንደዛ ዝግ ከሆነ ለምን እስኪ ሰብስክራይቡ ለምን እንደሚቀንስ እሱን ራሱ ለመጠየቅ ከኔ የተሻለች ናት፣ የቆየች ናት። እሷ ባታቅ ራሱ በዙሪያቸው የሚያውቁ ሰዎች ካሉ እሱን ነገር እንድታስተካክልልኝ ለመጠየቅ ከየት ላግኛት? ስልክ አታነሳም ጭራሽ። አሁን የሆነ ልጅ ነው አሁን ስሙን አልነግራችሁ ምናምን ያልኳችሁ እሱ ነው። ስሩን ቆይ እስኪ እንደዚህ እኮ እየሆነብኝ ነው ብዬ ስለ ቆይ የሆነ ቪዲዮ ልክልሻለሁኝ፣ እሱም ቪዲዮ አይተሽ የምታስተካክይ ነገር ካለ በሱ ደግሞ እምቢ የሚል ከሆነ የምናየው ነገርም አለ። እስኪ መጀመሪያ ቪዲዮ ልላክልሽ ምናምን አለኝ። ያው እሱንም መጨቅጨቁ በየቀኑ ይከብዳል። አንድ ሰው የራሱ ህይወት ይኖረዋል የሰው ልጅ። እኔ ደግሞ በቃ ትንሽ ከበደኝ እላችኋለሁ። ለማንኛውም እንደዛ ነው። እስኪ አብረን እየቆየን እናያለን ማለት ነው። ማሻአላ ተባረካላ። እየደረሰ ነው ምግቤም አሁን። ስለዚህ እንዳያቃጥለኝ እኔም እንዳልቃጠል እስኪ እኔም እንዳልቃጠል እሱም እንዳይቃጠል ውዶችዬ። አልታይም። እኔ እኮ የምታይ መስሎኛል። አይኔ ነገር አወይ የኔ ነገር አወይ የኔ ነገር ተባረከላ። ትንሽ ከስር ቢሆንም ሽታው ራሱ ይጥማል። ውዶቼ የሀገሬ ልጆች ተባረኩዴ። እግዚአብሔርን ይኸው ሽታው ልነግራችሁ አልችልም። ከኋላውም ትንሽ እዛ ጋር ከእናንተ ጋር ሳውራ ትንሽ እንትን አለብኝ እንጂ ምርጥ ነው፣ ምርጥ እግዚአብሔርን። እዛ ጋር ቁጭ ብዬ ትንሽ ግን ሶሪ ብሏል የሀገሬ ሰው። አበጥሬ ያሳምሬ ነው ያመጣሁት። የመሶሪ ነው
የሀገራችን ሙልሙል የገጠር ልጆች መቼም ታውቃላችሁ፣ የሀገራችን ሙልሙል ነው የሚመስለው። እና ስለዚህ ውዶችዬ አያምርም? ያምራል ያምራል ያምራል። እማሆይ ድረሽልኝ። ያምራል 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 ያምራል። አያምርም? እዚህ ጋር ደግሞ ይሄ ምንድን ነው? ያምራል። እዚህ ያለርን ቆንጅዬ ነው። እስኪ ምን አይጣጣ ውስጥ ገባው ዛሬ ደግሞ ዛሬ የሚወዳድቅብኝ ነገሮች በዝተውብኛል። ለምን ብትሉ ቅድምም ምሳ ሰዓት ላይ ቃሳነሳ እንትን ወርቆብኝ ተሰብሮብኛል ሳህን። ኦሆ እትዬዋ እህት አለም ኧረ በስመ አብ ቅዱስ መንሸራተት ብቻ ሆኑ ጥብኛዎቹ ማለት ነው። መንሸራተት መሮጥ አስተፍሩ ላይ የተማለምት እግዚአብሔርን በጣም ልዩ የሆነ በዛ ላይ ሶፍት ይሁት እግዚአብሔርን እዩ በቃ ፏ ያለ ፍክሽ ያለ ይሄን ታዲያ በትኩስ ሻይ እሱ ትንሽ ቀዝቀዝ ሲል በሻይ ዋው ነው። እግዚአብሔርን ይለያል። ትለያላችሁ የሀገሬ ልጆች። ትንሽ ከኋላ ብዙም አይደለም ግን አንዳንዶች ቦታ ላይ ከእናንተ ጋር እንትሰል ሰውን ሰበብ ማድረግም ቆንጆ አይደለም። ይሄ ግን ተመችቶኛል። ለማንኛውም ይሄንን አሁን ወደ ውስጥ አስገባለሁ ግማሹን ማርያም በጣም ይጥማል። ጣሙ ምናምን ራሱ ልጅት ያለች ናት። ለማንኛውም ቆይ ላምጣ ማረጊያውን እና እናንተ ላሳይ ልቀምስ ነው። እሺ የሀገሬ ልጆች እና እንደዛ ነው እላችኋለሁኝ። ብዙም ማወራችሁ ነገር ማወጋችሁ ነገር አለኝ የሀገሬ ልጆች እና እናንተ ደግሞ ቪዲዮዬን እስከ መጨረሻ ይውልኝ፣ አበረታቱኝ፣ ደግፉኝ፣ በርታ ብዬ እንድቆም። ሰው ልጅ ለሰው መድኃኒቱ ሰው ነውና እናንተ አበረታቱኝ። እናንተ ካበረታታችሁኝ፣ እናንተ ከደገፋችሁኝ የትም እንደርሳለን። አብረን ተራራውን አብረን እንገፋለን እላችኋለሁ የሀገሬ ልጆች እና እርዱኝ። እርዳታው ምንድነው? እኔ የገንዘብ እርዳታ አልፈልግም። እኔ እርዳታ የምፈልገው ቪዲዮዬን እስከ መጨረሻ ይልኝ። አዳዲስ ከሆናችሁ ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። የእናንተን ብርታት የእናንተን ድጋፍ ፈልጋለሁኝ። ደግፉኝ። በቃ እሱን ብቻ ነው እኔ ከእናንተ የምፈልገው ከሀገሬ ልጆች ላይ እና ቪዲዮን እስከ መጨረሻ ይውልኝ። ሰብስክራይብ አርጉልኝ፣ ሼር አርጉልኝ፣ ለምትወዱ ወዳጅ ዘመዶቻችሁ አድርሱልኝ። የደውል ምልክቷን ንኩልኝ። እንደዛ ካረጋችሁልኝ እኔ የሀገራችሁ ልጅ የወንዛችሁ የአካባቢያችሁ ኢትዮጵያዊ ልጅ መቼም አካባቢ ስላችሁ የመንደር ምናምን አይደለም፣ የኢትዮጵያ ልጅ የቁርጥ ቀን ወታደር ነሽ እንዴ እንዳትሉ፣ እኔም ወታደር ነኝ። አረብ ሀገር ያለና ወታደር አንድ ነው፣ ምንም ልዩነት የለውም። ስለዚህ አበረታቱ እላችኋለሁ ውድ ተመልካቾቼ፣ በሀገር ውስጥም ከሀገር ውጭም ያላችሁ የምትወዱኝ የምወዳችሁ የምታከብሩኝ የማከብራችሁ እና እናንተን አምኜ ቪዲዮ
እምለቀው ምሰራው እናንተን አምኜ ነው። ቪዲዮን እስከ መጨረሻ እያያችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን እላችኋለሁ። ውድ ተመልካቾች የሀገሬ ልጆች እና የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያ ሀገራችንን ይባርክልን፣ ከክፉ ነገር ይጠብቅልን፣ ክፋቷን አያሳየን፣ ደግ ደግን ያሳየን። እኛንም በሀገራችን ያብቃን። ሰላም ሁኑልኝ። ቪዲዮዬን በዚህ ላይ ጨርሳለሁኝ። የእግዚአብሔር ሰላም ይብዛላችሁ እላችኋለሁኝ። ባይ ባይ።